ጤና ይስጥልን የመጽሐፍት ገጽ ተከታታዮች፣ ዛሬም በአዲስ ታሪክ መጥተናል። መልካም ቆይታ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱ። የደርግ መንግስት የኤርትራንም ሆነ የባህረ በር ያሳጣን በድክመቱ እንደሆነ የሚናገሩ ብዙ ሰዎች አሉ። ነገሩ ግን በርካታ የጂኦ ፖለቲካ ፍላጎቶችና ጫናዎች በአፍሪካ ቀንድ ላይ እንዳለና እንደነበር ይታወቃል። በተለይ በኤርትራ መገንጠልና ህወሓትን ወደ ስልጣን ለማምጣት ብዙ ተዋንያን የተሳተፉበት ቢሆንም የግብፅንና የአረቦችን ያህል የተወነ የለም። ግብፅ በአባይ ወንዝ ጉዳይ ኢትዮጵያን በጥርጣሬ አይን ማየት ከጀመረችበት ጊዜ አንስቶ በአፍሪካ ቀንድ ያላትን ተጽዕኖ ለማሳየትና ኢትዮጵያንም የተጽዕኖዋ አካል ለማድረግ የማትጭረው መሬት፣ የማትፈነቅለው ድንጋይ አለመኖሩ አዲስ ነገር ባይሆንም የናይል ተፋሰስ ሀገራትን ለመቆጣጠር ያላደረገችው ብርቱ ጥረት የለም። በተለይ ግብፅ ራሷ በኦቶማን ቱርክ ቁጥጥር ስር በነበረችበት ጊዜ ሱዳንንና ኢትዮጵያን ለመቆጣጠር የስለላና ወታደራዊ ስምሪቶችን ሁሉ አድርጋለች። ቱርክ ምጽዋን ለቃ ለመውጣት ስትወስን በወቅቱ የኢትዮጵያ ንጉሥ የነበረው አጼ ቴዎድሮስ በእንግሊዙ ቆንስል ፕላውዴን በኩል እንግሊዝን አማላጅነት ልከው ነበረ ምጽዋን ለማስመለስ። እንግሊዝ ጥያቄውን ደግፋ ኢስታንቡል በነበረው ቆንስሏ በኩል ጥያቄውን ብታነሳም የቱርኩ ሱልጣን መስዋ ጥያቄውን ሳይቀበለው ቀርቶ ምጽዋን ለግብፅ አሳልፎ ሰጥቷታል። እንግሊዝ ግብፅን በሞግዚትነት ሲይዙ ግብፅ የአባይ ተፋሰስ ሀገራትን ለመያዝ ያላትን እድል እንዳቀረበላት በመቁጠር ሰራዊቷን በሱዳን በኩል በማስጠጋት ከ1828 እስከ 1878 ባለው ጊዜ ውስጥ ከሰላን፣ ገላባትን፣ ምጽዋን፣ ኩናማንና ሐረርን ተቆጣጥራለች። በ1867 ዓ.ም በካዲቭ ኢስማኤል ፓሻ መሪነት ተጨማሪ አካባቢዎችን ለመቆጣጠር 2500 ጦር ይዞ ቢዘምትም በአጼ ዮሐንስ አዝማችነት ጉንደት ላይ በብርቱ ተደቁሷል። በአመቱ በ1868 ላይ ለበቀል 12000 ወታደሮችን አሰልፎ በራቲፍ ፓሻ መሪነት ቢዋጉም ጉራ ላይ እንዳያንሰራሩ ተደርገው በአጼ ዮሐንስ ጦር አሁንም ተደምስሰዋል። ያኔው ሰላያቸውና ማካሪያቸው የነበረው ስዊድናዊው ሙሲንጀር በታጁራ አድርጎ በአፋር በኩል ወደ ውስጥ ለመግባት 350 የሚሆኑ የግብፅ ሰራዊትን ይዞ ቢዘምትም አፋሮች 155ቱን በተኙበት ገደሏቸው። ሙሲንጀርን ከነ ባለቤቱ በጦር ጨቅጭቀው ገደሉት። የግብጾች ኢትዮጵያን በጦር ኃይል የመያዝ ህልማቸው ላይመለስ ተሰበረ። ሰዎቻቸውንም ከምጽዋና ከሐረር ይዘው ወጡ። አባይን በማይቆጣጠሩት ኃይል እጅ እንዳይገባ ለመቆጣጠር የቀየሱት የጦር ፖሊሲ አላዋጣ ሲላቸው ሌላ ፖሊሲ ማውጠንጠን ጀመሩ። ከዚህ ቀደም ደጋፊያቸውና ሰላያቸው የነበረው ሙሲንጀር የመከራቸውን በኢትዮጵያ ላይ ሊከተሉት የሚገባውን ፖሊሲ ሁለተኛውን አስታወሱ። የሙሲንጀር ምክር እንዲህ ነበረ። ኢትዮጵያ ጠንካራ አስተዳደርና የጦር ኃይል አላቸው። በዛ ላይ የአውሮፓውያኑ ወዳጆች ናቸው። ምንጊዜም ለግብፅ አደገኛ ናቸው። ስለዚህ ግብፅ ኢትዮጵያን ጠቅልላ በኃይል መግዛት አለባት፣ አሊያም እንዳትረጋጋ ከትርምስና ከብጥብጥ እንዳትወጣ ማድረግ አለባት ነበር የሚለው ምክሩ። በግብፅ ውስጥ መሪዎች ቢለዋወጡም በኢትዮጵያ ጉዳይ ላይ ግን ዛሬም ድረስ የሚከተሉት ፖሊሲ የሙሲንጀር ምክር ነው። ኢትዮጵያን ሰላሟን መንሳት። ይህንን ለማረጋገጥ ትናንትና በኡስታዝ ጀማል በሽር ኪንግስ ኦፍ አባይ ቻናል ላይ የተረጎመልን የሰይዱ ሁኔም የተባለ የግብፅ ጀነራል መኮንን የኢትዮጵያ ሰላም መሆን የግብፅ ራስ ምታት እንደሆነ አበክሮ ተናግሯል። የቀድሞው የግብፅ ፕሬዝዳንት የሆነው ገማል አብደል ናስር በኢትዮጵያ የተከተለው ፖሊሲ ይህንኑ የኢትዮጵያን ሰላም የመንሳት ፖሊሲ ነው። የኤርትራ ተገንጣይ ተዋጊዎችን ጥያቄ ተቀብሎ የሚሰለጥኑበትንና የሚደራጁበትን ቢሮ ሲከፍትላቸው ዓለም ላይ ማንም አልቀደመውም። በተጨማሪም የታላቋ ሶማሊያ ሀሳብና ዓላማ ደጋፊ ነበረ። ገማል ኢትዮጵያን ከቀይ ባህር የማባረር ፖሊሲውን ለማስፈጸም የአረብ ሊግ የሚል ስብስብ መስርቶ ቀይ ባህርን የአረብ ባህር ማለት አለብን ብሎ ተነሳ። የአረብ ባህር ለማለት አረብ ያልሆነችው ኢትዮጵያን ከቀይ ባህር መገለልና ባህር አልባ ማድረግ ይኖርብናል። ይህንንም ስትራቴጂ ለማስፈጸም ተገንጣዩን የኤርትራን ተቃዋሚዎች መርዳት እንዳለባቸው አረቦችን አሳምነው በትጥቅ በገንዘብ በስልጠናና አልፎም ተርፎ በ1982 ዓመተ ምህረት ላይ በተካሄደው አስከፊው የምጽዋ ውጊያ ሲካሄድ የውጭ ኃይሎች መሳተፋቸውን የአብዮታዊ ሰራዊት አዛዦች በተለያዩ መንገዶች ቢገልጹ እነማን እንደሆኑ በግልጽ አይታወቁም ነበር።
ሆኖም በዛ ጦርነት የተሳተፈ የተገንጣይ ቡድን አባል ለመቶ አለቃ ታደሰ ቴሌ ሳልቫኖ በሰኔ 8 2008 ላይ ስልክ ከደቡብ ሱዳን ደውሎ ምስክርነቱን ሰጥቶታል። እንደሚከተለው ምስክርነቱን አቀርበዋለሁ። እኔ ስሜ ቢገለጽ ለሕይወቴ ስለሰጋው እውነተኛ ታሪኬን እንደሚከተሉ ልግለጽላችሁ። የቀድሞ ህዝባዊ ግንባር ሓርነት ኤርትራ የአሁኑ የኤርትራ ባህር ኃይል አባል ነኝ። ትውልድ ቦታዬ ኤርትራ ሪፑብሊክ አሰብ አውራጃ የአፋር ብሔረሰብ አባል ነኝ። እኔ እንደ አውሮፓውያኑ አቆጣጠር 1980 ጀምሮ የኤርትራ ባህር ኮማንዶ አባል ነኝ። ነፃ ከወጣም በኋላ የኤርትራ ባህር ኃይል አባል ሆኜ በማገልገል ላይ ያለው እንደ አውሮፓውያኑ አቆጣጠር በ2010 እስከ 2013 በኤርትራ መንግስት ታስሬ ያለ ጡረታ መብት ተሰናብቻለሁ። ባለ ትዳርና የ5 ልጆች አባት ነኝ። ባዶ እጄን ተባረሬ ለስደት በቅቻለሁ። በአሁኑ ሰዓት ደቡብ ሱዳን ጁባ እገኛለሁ። ወደ ዋናው ሐሳቤ ልመለስ። እንደ አውሮፓውያኑ አቆጣጠር የካቲት 1990 የምጽዋ ውጊያ ጊዜ የሱዳን፣ የሊቢያ፣ የግብፅና የኢራን ባህር ኃይል ከኤርትራ ባህር ኃይል ጋር ሆኖ በውጊያ ተሳትፈዋል። ከፍተኛ ድልም ተገኝቷል። ከውጊያው ቀደም ሲል የኤርትራ ባህር ኃይል 46 አባላትን ለስልጠና ወደ ሊቢያ እንደ አውሮፓውያኑ አቆጣጠር 1989 ይልካል። 6 ወር ከሰለጠንም በኋላ ወደ ኢራን ባህር ኃይል ሄደን ለ4 ወራት ሰልጥነናል። በመጨረሻም ወደ ኤርትራ አልጌና ኤርትራ ባህር ኃይል ተመልሰን ልምምድን ቀጥሎ እንደ አውሮፓውያኑ አቆጣጠር 1989 እና 1990 መግቢያ አካባቢ ግብፅ ሄደን ለ3 ወር የባህር ኃይል ስልጠና ወስደናል። ከዛ ወደ ኤርትራ በመምጣት በሱዳን ባህር ኃይል ቀን ከሌት ለ4 ወራት ስልጠና ወስደናል። በመጨረሻ የሱዳን፣ የግብፅና የኢራን ተዋጊ መርከቦች ጋር ሆነን የኤርትራ መርከቦች ዩም በውጊያ ጀልባዎች ብቻ በሱዳን ባህር ክልል ውስጥ ለ15 ቀናት የውጊያ ልምምድ ስልጠና ወስደናል። ተዋጊ መርከቦቹም የሱዳን 4 ተዋጊ መርከቦች፣ የግብፅ 2 ተዋጊ መርከቦች፣ የኢራን 1 ራዳር ተሸካሚና ተዋጊ መርከብ በውጊያ ልምምዱ ተሳትፈዋል። የተዋጊ መርከቦች ብዛት 10 ሲሆኑ የኤርትራ ባህር ኮማንዶ ተዋጊ ጀልባ 14 በጣሊያን ሀገር የተሰሩና በነፃ የኤርትራን ባህር ኮማንዶ ያስታጠቁ ናቸው። በመጨረሻም እንደ አውሮፓውያኑ አቆጣጠር 1990 በምጽዋ ውጊያ በጋራ ተሰልፈናልና ሁሉንም ተዋጊ መርከቦች የበላይ አዛዥ የግብፅ ዜጋ አድሚራል መሐመድ ሐዘን ሲሆን የኤርትራ ባህር ተዋጊ ጀልባዎችን የሚያዘው ደግሞ ታጋይ መሐመድ ከርክሬ ነው። የኢራን 1 ራዳር ተሸካሚ ተዋጊ መርከብ በቀይ ባህር ዳርቻ ላይ ጥጉን ይዞ እስከ ጉርሱም ድረስ መጥተው በራዳር ተደግፎ የባህር ላይ ውጊያውን ተሳትፈዋል። ከባድ መሳሪያ በመተኮስ በደርግ መርከቦች ላይ ከፍተኛ ጉዳት አድርሰዋል። በውጊያው የደረሰው አጠቃላይ ጉዳት 3 የኤርትራ ባህር ኮማንድ ተመተው ከነመርከቦቹ ሰጥመዋል። አንድ የሱዳን መርከብ ተመቶ ከአገልግሎቱ plus encore que par l'influence arabe activée par les pays voisins. አንድ የሊቢያ መርከብ በደርግ አየር ኃይል ተመቶ ሰጥሟል። አንድ የሱዳንና የሊቢያ መርከብ ላይ በደርግ ተዋጊ መርከብ መጠነኛ ጉዳት ደርሶባቸዋል። በደርግ ባህር ኃይል ላይ የደረሰ ጉዳት 8 መርከቦች ወድመዋል። 5 መርከቦች ላይ ጉዳት ደርሷል። 2 መርከብ ተማርከዋል። 6 ጀልባዎች ተመተው ሰጥመዋል። የተቀሩት ወደ አሰብና ዳህላክ ደሴት ሄደዋል። በመጨረሻም የምጽዋ ባህር ኃይል ተደምስሶ ምጽዋ ወደብ ነጻ ወጥቷል። ውጤቱን ስንመለከት ምጽዋ የደርግ ባህር ኃይል እንደተደመሰሰ፣ አንደኛ ምጽዋ ባህር ኃይል ንብረት በግብፅና በሱዳን ባህር ኃይል መርከቦች ተዘርፈዋል። ሁለተኛው የደርግ ባህር ኃይል ራዳር በኢራንና በሊቢያ ባህር ኃይል አባላት ተወስደዋል። ሶስተኛ የደርግ የባህር ኃይል መኮንኖች ማሰልጠኛ ሙሉ ንብረት በሱዳን በሊቢያና በግብፅ ባህር ኃይል አባላት እንዲሁ ተዘርፈዋል። አራተኛ የደርግ ባህር ኃይል ዶክመንትና መሳሪያ ግምጃ ቤት በኤርትራ ኃይል እጅ ገብቷል። እንደ አውሮፓውያኑ አቆጣጠር በመጋቢት ወር 1990 ዓ.ም የሱዳን መርከቦች ብቻ ሲቀሩ ሁሉም ሄደዋል። በመጨረሻም እንደ አውሮፓውያኑ አቆጣጠር ሚያዝያ ላይ የሱዳን መርከቦችም ሄደዋል።
በዚህ ወር 8 የኤርትራ ተዋጊ መርከቦች ምጽዋ ባህር የኤርትራ ባህር ኃይል ዳሰው ሙሉ የባህር ኃይል ስራውን ጀምሯል። የዛሬውን ፕሮግራም በዚህ ያጠናቀናል። መልካሙን ሁሉ በመመኘት የሳምንት ሰው ይበለን።